ምርጫ ለጠንካራ ሀገረ መንግስት ግንባታና ለሀገር ጽናት ወሳኝና መሰረት በመሆኑ ድምጽ ለመስጠት መዘጋጀታቸውን በካፋ ዞን የቦንጋ ከተማ ነዋሪዎች ተናግረዋል። በቦንጋ ከተማ አስተዳደር ለመራጭነት ከተመዘገቡ ዜጎች መካከል ወይዘሮ አበበች ቡራዩና አቶ ገብረ ማርያም ቢሸቶ ሀገርን ለማጽናትና ጠንካራ መንግስት ለመመስረት የሚቻለው በምርጫ መሆኑን ጠቁመዋል። ለዚህም በነገው ዕለት ለሚከናወነው ምርጫ በቂ ዝግጅት ማድረጋቸውን ገልጸዋል። እንግዲህ ምርጫ ሀገረ መንግስት ለማካሄድ የሚደረግ ስራ ስለሆነ የተግባራት ሁሉ ቁንጮ ነው ማለት ይቻላል። ስለዚህ እኛም የምንችለውን ያህል ጥረት አድርገን ለፍጻሜዋ ዕለት ደርሰናል። እኔ በጣም እድለኛ ነኝ ለማለት እችላለሁ እና በነገው ዕለት ድምጼን በቅድሚያ ወጥቼ ለመስጠት ተዘጋጅቻለሁ። ቤተሰቦቼንም አዘጋጅቻለሁ። ምርጫ ካርዶ ስጃለሁ። ለመምረጥ ደግሞ ዝግጁ ነን። አቶ ከፍ ያለው ቦጋለና አቶ ተስፋ ያገኘው በበኩላቸው በምርጫው ለመሳተፍ የሚያስችላቸውን ካርድ በነቂስ ወጥተው መቀበላቸውን አውስተዋል። ምርጫ ትልቅ ትርጉም ነው ያለው። አንድን አገር የሚመራውን መንግስት የምንመርጥበት የምንሰየምበት በራሳችን በመረጥነው መንግስት እንድንመራ መሰረት የሚጥል ጉዳይ ስለሆነ ያንን ከማድረግ አንፃር ቀድመንም የመመዝገብ ስራ ሰርተናል። ተመዝግበን ደግሞ ቀኗን በናፍቆት እየጠበቅን አሁን ነገ ለመምረጥ ራሳችንን አዘጋጅተን ያለንበት ሁኔታ ነው ያለው። ምርጫ ማለት ራስን ማንነት ማወቅ ነው። አንደኛ አገር የሚመራውን በራስ ታማኝነት ማስቀመጥ ነው። ስለዚህ የግድ ምርጫ ድምጼ አንድ ድምጽ ውጤት እንዳለው ስለማውቀው ድምጼን ደግሞ ካልሰጠው የኔ ማንነትን መለየት ስለማልችል ምርጫ ለኔ ታማኝና ወሳኝ እንደሆነ ማውቀው። የወሰዱትን ካርድ ጥቅም ላይ ለማዋል ነገ በሚደረገው ጠቅላላ ምርጫ እንደሚሳተፉ በሰጡት አስተያየት አመላክተዋል። ወጥተን በስነ ስርዓት የማንመርጥ ከሆነ የወሰድናትን ካርድ ድምጽ ሰጥተን የማንመልስ ከሆነ ነገ ባልመረጥነው መንግስት ልንመራ ነው ማለት ነው። ስለዚህ በወሰድነው ካርድ የምንወደውን የምንፈልገውን ፓርቲ መርጠን መንግስት ሆኖ መንግስት ተመስርቶ አገር እንዲመራ እኛም በዛ መንግስት በምንመራበት ላይ በትኩረት መንቀሳቀስ አለብንና የነገዋን ቀን ማለትም ግንቦት 24ን በልዩ ትኩረት ተጠቅመን ወጥተን የፈለግነውን ፓርቲ መርጠን መንግስታችንን ማቋቋም አለብን ብዬ አስባለሁ። ሁሉም ካርድ የወሰዱ ኢትዮጵያውያን ሀገራቸውን ለማጽናት ጠንካራ መንግስት ለመመስረትና መብታቸውን በአግባቡ ለመጠቀም በሚያስችላቸው 7ኛው ጠቅላላ ምርጫ እንዲሳተፉ መልእክት አስተላልፈዋል። ወቅቱን ጠብቀን ተመዝግበናል። ካርድ ወስደናል፣ የምርጫ ካርድ። ይሄ ምርጫ ካርድ ደግሞ እንደ ሀገር ያለው ትርጉም በጣም ከፍተኛ ነው። አገሬን የሚመራ እኛን የሚያስተዳድረውን መንግስት የምንመርጥበት ሂደት ስለሆነ ይህንን መጠቀም ከእያንዳንዱ ዜጋ ይጠበቃል ብዬ አስባለሁ። እያንዳንዱ ዜጋ ካርዷ ትልቅ ዋጋ አላት። ትልቅ ዋጋ ስላላት የወሰዳትን ካርድ ወስዷል፣ መመለስ አለበት። የሚመልሰው እኮ መንግስት ለመመስረት ነው። ከባድ ነገር ነው። መንግስት ለመመስረት የሚሰጣት ካርድ ዋጋዋ፣ ፋይዳዋ ከባድ መሆኑን አውቆ በነቂስ ወጥቶ ድምጹን ሰጥቶ ሀገረ መንግስት ግንባታ እንዲፋጠን ቢያደርግ በጣም ምኞቴ ነው። በነቂስ ወጥተን ካርድ እንደወሰድነው ልክ ወጥተን በነቂስ ድምጻችን መስጠት ደግሞ ግድና ግድ ስለሆነ እኔ ደግሞ ምርጫውን ለመምረጥ በጉጉት የተጠባበቁ ስለሆነ ሰዓቶችን እየቆጠርኩ ስላለው ምርጫውን በሰዓትና በሰዓቱ ጠብቄ እንደማከናወን እየጠበቅኩ ነው ያለው።